ከላይ ጣራው የተደረመሰው ቤተክርስቲያን በትግራይ ኦርቶዶክስ ስር የሚጠራ የኢትዮጵያን ቤተክርስቲያን ነው። በቨርጂኒያ ምንድነው የተፈጠረው? መረጃውን በአጭሩ ልንገራችሁ። በሰሜን ቨርጂኒያ ማውንት ቨርኖን አካባቢ የሚገኘው የኢትዮጵያውያን የቅዱስ ጊዮርጊስ ትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን የጣራና የወለል መደርመስ አደጋ ሰኞ ፌብሩዋሪ 2 2026 ደረሰበት። አደጋው የደረሰው አካባቢው በከባድ የክረምት አውሎ ነፋስና በበረዶ ጥቃት ውስጥ ባለበት ወቅት ነው። የፌርፋክስ ካውንቲ የእሳት አደጋ ሰራተኞች በኩፐር ሮድ በሚገኘው የቤተክርስቲያኑ ህንፃ አመሻሽ ላይ በደረሱበት ወቅት ባለ 2 ፎቅ ህንፃው ጣሪያ ሙሉ በሙሉ ተደርምሶ በሁለተኛ ፎቅ ላይ ወድቆ አግኝተውታል። የአደጋው ጊዜ ጥሪ ምላሽ ሰጪዎች እንደገለጹት የህንፃው ጣራና ወለል ከመሰባበሩም በላይ የህንፃው ግድግዳዎች ወደ መኪናው አካባቢ ማዘንበል እያሳዩ ነው። ህንፃው በ1954 እንደ አውሮፓውያን አቆጣጠር የተገነባ ሲሆን የህንፃው መዋቅር በአደጋው ምክንያት ሙሉ በሙሉ መጥፋቱን የእሳት አደጋ ሰራተኞች ተናግረዋል። አደጋው በደረሰበት ወቅት በህንፃ ውስጥ ምንም አይነት ሰው ስላልነበረም በሰው ህይወትም ሆነ በአካል ላይ የደረሰ ጉዳት እንደሌለም ተገልጿል። የካውንቲው የእሳት አደጋ መከላከያ መምሪያ እንደገለጸው የኤሌክትሪክና የጋዝ መስመሮች ወዲያውኑ እንዲቋረጡ ተደርጓል። ብፁዕ አቡነ አትናቴዎስ ስለ አደጋው ሲናገሩ በቤተ ክርስቲያናችን መደርመስ በጣም ደንግጫለሁ፣ በጥልቅ አዝኛለሁ። ነገር ግን በማንም ሰው ላይ ጉዳት ባለመድረሱ እግዚአብሔር ይመስገን ብሏል። ቤተ ክርስቲያኑ በ2020 እንደ አውሮፓውያን አቆጣጠር ጀምሮ መኖሪያው አድርጎት የቆየ ሲሆን ወደ 200 የሚጠጉም የኢትዮጵያ ማህበረሰብ አባላት እንዳሉ ተገልጿል። የቤተ ክርስቲያኑ አማሮች ህንፃው ወድመዋል፣ በዚህ ሰዓት ምን ማድረግ እንዳለብን አናውቅም ሲሉም ለኤንቢሲ ቴሌቪዥን ሲናገሩ አይተናቸዋል። የጣራው መደርመስ መንስኤ በይፋ ባይገለጽም በአካባቢ የጣለው ስኖክሬት የተሰኘው ከባድና ጠቅጠቅ ያለ በረዶ ችግር ሳይፈጠር እንዳልቀረ ይገመታል። በካፒታል ዌዘር ጋንግ መረጃ መሰረት ባለፈው እሁድ የጣለው በረዶ በውሃ ይዘቱ ከ20 ኢንች የበረዶ አውሎ ነፋስ ጋር እኩል ቢሆንም በይዘቱ እጅግ ጥቅጥቅ ያለና ከባድ በመሆኑ በህንፃዎች ጣራ ላይ ከፍተኛ ጫና ይፈጥራል።